እንዴ ምንድነው? ሌባ አይንሽን በጫጡሽ እንዴ ምን ያደረግኩ? ዞር በል እያለሁ አንተ ዞር በል። እስኪ ቆይ ተረጋጊ። ናምታኛ ልቀቀኝ። አንተ መጀመሪያ ቁጭ ብለና ጠይቃት። ልቀቀኝ። ዞር በል ናታን ዞር በል። እንዴ ምን ያደረግኩኝ? ምንድነው? በቃ ተረጋጊ። ነው ወዲህ የወሰደችው ዕቃ አንድ ባንድ ራሷ እንዴ ምን ወሰድኩኝ? ምንድነው? እኔ ምን ማለት የወሰድሽው ዕቃ መልሽ። ምን ማለት ወሰድኩኝ? ምን ወሰድኩ? የወሰድሽውን የት ነው ያደረግሽው? እኔ ሌባ አይደለሁም። ምንድነው? ማርታ ምን አለበት መጀመሪያ ቁጭ አድርገን ብንጠይቃትስ? ደረጀ ልቀቀኝ። ሲሆን አንተ ነበርክ መቆጣት የነበረብህ። ከጎዳና ላይ ይዘህ መጣ ያዘረፍከኝ አንተ ነው። ልቀቀኝ። ማርታ እባክሽ ተረጋጊ። ወስዳም ከሆነ እኔ እቀበላታለሁ። እና ተቀበላት። አይጩ እና ተቀበላት። ልቀቀኝ አንተ። ልቀቀት። ምንድነው የወሰድኩት? የማየን ጌጣጌጦች ገበያ ወጥተሽ ሸጠሻል? አብጌል ናት ለማየ ነገረች። ዝም በይ። አቻርበሽ ቁጭ በይ። ልቀቀት። የታባሽ ነው ያደረግሽው? መልሻት። እማዬ እባክሽ ልቀቂያት እንዳትሞትብሽ። እማዬ ልቀቀኝ ብያለሁ። ልቀቀኝ። በጣም ነው የማዝነው ናታን። አንተ ራሱ የእሷ ተባባሪ በመሆንህ ከአንተ የማልጠብቀው ድርጊት ነው ያደረግከው። የወሰደችውን ሳተፈው በፍጹም አለቃት። ተናገሪ አንቺ ሌባ፣ አንቺ ዱርዬ፣ ቤቴን ዘረፍሽኝ አይደል? የታባሽ ነው ያደረግሽው? ልቀቂያት። ተናገሪ። ተረጋጊ እባክሽ ማርታ ተረጋጊ አልኩሽ እኮ። ተረጋጊ ትለኛለህ እንዴ? የጠፋው ንብረት እኮ ያንተም ነው ቢገባ። ሲሆን እንዳባወራነት መቆጣት የነበረብህ አንተ ነህ። ጭራሽ አንተ የማርያም መንገድ ትሰጣታለህ። ልክ ነው አውቃለሁ። የተናገርሽ እኮ ትክክል ነው። ግን ይኸውልሽ እንደዚህ አይደለም መጠየቅ ያለብን። የወሰደችውን ሳትናገር በፍጹም አለቅ። ልቀቀኝ። ዞር በል ናታን፣ ልቀቀኝ ብያለሁ። አንዱም ተባባሪ አንተ በመሆን እጅግ በጣም አዝኜብሃለሁ። ልቀቀኝ። ተናገር አንቺ። ልቀቂያት አልኩሽ እኮ። ለምን ድብና አትለው? ማርታ ልቀቂያት። አለቃት። ልቀቂያት አልኩሽ እኮ። ያደረግሽው ተናገሪ። ልቀቂያት አልኩሽ እኮ ማርታ ልቀቂያት። ልቀቂያት አልኩሽ እኮ ማርታ። አንድ ነገር ትሆናለች። እባክሽ ማርታ ተረጋጊ። እኔ ያናግራታለሁ አልኩሽ አይደለም? ደረጀ ምንም መስማት አልፈልግም። አሁኑኑ ከዚህ ቤት አስወጣልኝ። ታገሽኝ አልኩሽ አይደለም? እኔ ያናግራታለሁ አልኩሽ። ከዚህ ቤት አስወጣልኝ ብያለሁ። የማንም ዱርዬ መጫወቻ ታርገኝ። እባክሽ አታርግሽ ዳጣ። ለኔ መሰደብ ማልቀስም ብርቅ አይደለም። ቆይ ምንድን ነው የተፈጠረው? ማርታ እኮ ከመሬት ተነስታ እንደዚህ ሆነ አታውቅም። የጠፋው ጌጣጌጥ እኮ በጣም ውድ ነው ዳጣ። አውቃለሁ ዱርዬ ነው፣ ግን ይሄ የኔ ጥፋት አይደለም። ቤት ውስጥ ዕቃ ቢጠፋ እኔ የምጠረጠርም ብርቅ አይደለም። እሺ ማርታ ስለምትለው ነገር የምታውቀው ነገር የለም? ምንም የማውቀው ነገር የለም። ከናታን ጋር ነበርኩ። መጽሐፍ ልገዛ ምርቀቱ ሄድን እና ምሳሌ ጋር እሷ አልሄድኩም። እርግጠኛ ነሽ ዳጣ? ሌባ ነበርኩ። ከሰው አንገት ላይ ጩባ ምናምን ነጥቅ ነበር። ኪስም አስደነግጥ ነበር። በር ሞባይል ሰርቅ ነበር። ልክ እንዳልሰራው አውቃለሁ። ግን ደግሞ የማደርገው ለመኖር ብዬ ነው።
ምክንያቱም የምበላው ስለሌለኝ ነው። እነ ብሩክን ካገኘሁ በኋላ ግን እንደዚህ አይነት ስራ አቁሜ ነበር። ምክንያቱም የምበላው አላጣሁ። አሁን ደግሞ ቤተሰብ አገኘሁ፣ እህቶች አሉኝ ስል እንዴት ነው እንደዚህ አይነት ነገር በዚህ ሰዓት የማደርገው? ዳጣ ስሜታዊ አትሁኚ። ማርታ ትክክል ነች። በጣም ውድ የሆነ ዕቃ እኮ ነው የጠፋባት። ይሆናል፣ ግን እኔ እህቶቼ ከወርቅ ይበልጡብኛል። እኔ ሰው ነው የራበኝ፣ ሰው ነው የራበኝ። እኔ 10 ቀን እንኳን ሳልበላ በወርገዝ ቤት አንድ ብር አላነሳም። እኔ አሁን ደስተኛ ነኝ ብዬ ነበር። እህቶች አገኘሁ፣ ቤተሰብ አለ ብዬ ነበር። አንተ ራሱ አባቴ እንደሆንክ ሳስብ ደስ ይለኝ ነበር። ማን ወሰደው ይባላል? ይግቡ። ኦ ወይዋ እስኪ አጫውተኝ፣ ደብሮኝ። አንቺ ትልቅ ልጅ አይደለሽ? አሁንም እንደ ሕፃን ልጅ አጫውተኝ እያልሽ ነው? እኔ እኮ ዳጣ አሳዝናኝ እኮ እቃው ስለጠፋ። አዎ፣ ግን ማለት ነው ብትወስደው ምን ችግር አለው? አይ እኔ እኮ ዳጣን እወዳታለሁ። ሰላምስ? ሰላምዬ ነው ድድ ነው ማደርጋት። አብጌልስ? አብጌልንም እወዳታለሁ። ታዲያ ለምን ነው የምትጣሉት? አላያትም እንዴ እሷ በጥፊ ስትመታኝ? እኔ አባዬ ስላለ ነው እንጂ እኔ ራሱ በጥፊ ማለት ነበር። ታላቅ እኮ ቢያጠፋም አይመጣም። ኤቢ እኮ ታላቅ አይደለችም፣ እህቴ ናት። እሺ አይ ውሃ ሆነሽ ቅሪ ሆነ የረገመሽ ሰው አለ አይደል? አልሰማሁም። አንተ ግን ይህን መጽሐፍ ማንበብ አይሰለችም እንዴ? አንተ ቆይ ውስጥ ምን ያስባል? የወሰድኩት ይመስላል? አትፍርጅብኝ። እዚህ ቤት ውስጥ ዕቃ ጠፍቶ አያውቅም። ሰላምም ሰላም ናት። ውሃንም ታውቂያታለሽ። ናታንም ቢሆን እንደዚህ አይነት ነገር አያደርግም። አቢጌልም ብትሆን ጨርሶ እንደዚህ አይነት ነገር የምታደርግ ሰው አይደለችም። ግቢውን ያው እንደምታየው አስተማማኝ ነው። ሌባ ገባ እንዳልን በምንም መልኩ ሊገባ አይችልም። ቆይ እስኪ እኔም ሆንኩ ማርታ ምን ልናስብ እንችላለን? ስለዚህ አንተ እኔ እንደወሰድኩት ጠርጥረኛል ማለት ነው? አላልኩም። ማመን ያለ ማመን የራስ ምርጫ ነው። እኔ ምንም ነገር አላውቅም፣ ምንም ነገር አልወሰድኩም፣ አላውቅም። ታዲያ ማን ሊወስደው ይችላል? በሰላም ስትኖሩ የነበረውን ቤተሰብ መጥቼ በጠበጥኳቸው አይደል? አባዬ አትበይ ብለኛል። ግን በቃ ችግር የለውም፣ ወደ ነበርኩበት ቦታ እመለሳለሁ። እናንተን ከመበጠበጣችሁ ችግር የለውም። እኔ እህቶች እንዳሉኝ ይበቃኛል። የኔ ልጅ እንደዚህም አይሆንም። የኔ ልጅ ነው ያልከው? ደግሞ አልጋ ያምራል። እዚህ ነው የተወለድኩት። አይ በቃ አንቺም ተረጋጊ። እኔም ማርታን ሂጅ ላረጋጋት። ዋ በሩን ዝጊ። ብዬ አልዘጋም። ከዳጣ ጋር ኬክ ልጋብዛችሁ ነበር፣ በቃ ተውኩት። ኧረ አውቀህ በቃ አሁንማ ተውኩት። እምቢ ዮናታን፣ እኔ እጣላለሁ እና ደግሞ ሰው ሁሉ ክፉ ይላል። እሺ አንቺ ኬክ ስላልጋበዝኩ ነው ክፉ ይልሽ? አዎ ሁሉም ሰው ክፉ ይላል። በቃ ሰው ሁሉ ክፉ ከሚለኝ
ዳጣና ሳምኛትና ከሷ ጋር ጋብዛችሁ የምር በሩ ልዝጋው? አዎ ዝጊ። ምንድን ነው ደረጀ? እስቲ ቁጭ በይና እናውራ፣ ልጆቹም እንዳይሰሙ። አልቀመጥም። ቢፈልጉ እነሱም ይስሙ። እንዴ እኔ አሁን የምፈልገው ይችን ልጅ ፖሊስ ጠርተህ ከዚህ ቤት እንድታስወጣልኝ። ምን መሰለሽ ማለት አንዳንድ ነገሮች ልክ ሊመስሉን ይችላሉ፣ ግን ይኸውልሽ ነገሮችን በተለያየ አቅጣጫ ማየት ነው ያለብን። ቆይ እቺ ልጅ እኮ ወስዳም ላይሆን ይችላል። ምን ደረጀ ምን ሆነሃል? አይኖችን ክፈት እስኪ። ቆይ ይቺ ልጅ ማነች? ምንድነች? ለምንድን ነው ከልጆቼ ጋር አብራ የምትኖረው? ምን መሰለሽ ማለት ምንም አትበለኝ። ይኸውልህ እኔ እናት ነኝ፣ ለልጆቼም ለቤቴም አስባለሁ። ዛሬ ንብረቴን ዘረፈች፣ ነገ ደግሞ ልጆቼን አንድ ነገር ብታደርግብኝስ? እኔ አሁን ምንም ነገር የምፈልገው ነገር የለም። ፖሊስ ጠርቼ ሳላስቀፈድዳት ከዚህ ቤት አስወጣልኝ። ይሄም አይሆንም። ለምንድን ነው የማይሆነው? ይኸውልሽ የጠፋው ዕቃ በጣም ውድ ዕቃ ነው። ስለዚህ ዕቃው መገኘት አለበት። አገኘው? ሂድ አምጣው። እንዴ ደረጀ ግራ እያጋባኝ እኮ ነው። አይዞሽ የኔ ቆንጆ ያጋጥማል። እኔ አልወሰድኩም። አንዳንዴም እኮ ያልወሰደ ሰው ሌባ ይባላል። እንግዲህ እንደብሮኛል። እትዬ በጣም ኃይለኛ ናቸው። የጠፋው ዕቃ ደግሞ በጣም ውድ ነው። ቆይ ምንድነው የጠፋው? ስንት ብር ይሆናል? አረ በመቶ ሺዎች የሚቆጠር ነው ሲሉ ሰምቻለሁ። ወይኔ ጉዴ። አይዞሽ ዳጣዬ፣ አንቺ ካልወሰድሽ ምንም አትሆኝም። እትዬም ደግሞ ፍርደ ገምድል አይደሉም። ዕቃ ሳይጠፋባቸውም ጠፋብኝ አይሉ። ኪዲዬን ሰላሜ፣ እኔ ምንም አላውቅም። ሲጀመር በመቶ ሺዎች የሚያወጣ ዕቃ በውስጥ ለምን ወደዚህ ቤት ተመልሼ እመጣለሁ? ሲቀጥል ደግሞ ከናታን ጋር ነበር የዋልኩት። ከናታን ጋር? አዎ ከናታን ጋር መጽሐፍ ልንገዛ ሄደን ነበር። አቢጌል ታውቅ ነበር? እኔ እንጃ። ምን ነው? አይ ምንም፣ ብቻ አንቺ አትጨነቂ ኪዲዬ። ህይወት ግን ስታስጠላ። የትም ብሄድ አዲስ ስቃይ፣ አዲስ ፈተና። ጠራሽ ደግሞ እንዴት ነው ደስ የሚለው። ይኸውልሽ አሁን እቺ ልጅ ከቤት ብናባረራት ዕቃውን ወስዳ ትጠቀምበታለች። እኛ ምን እንጠቀማለን? ለፖሊስ ነው መስጠት ያለብን። አንቀው ሲይዟት ከደበቀችበት ታውጣዋለች። ማርታ፣ አንቺ ከመጀመሩ ነው ፈጥኖ መውሰን የለመድሽው። እኔ እኮ አንቺን ሳቅሽ ነገሮችን ረጋ ብለሽ እንደምታይ ነው። ያ ብልጠትና ማስተዋልሽ የት ሄዶብሽ ነው እንደዚህ ስሜታዊ ሆንሽው? በቃ ልጅቷን አስወጣልኝ። እኔ ሌላ ምንም አልፈልግም። መቼም ይህ ሁሉ ነገር አድርጋ እዚህ ትኖር አትለኝም። እንደዛማ አይሆንም ደረጀ። ለምንድን ነው የማይሆነው? ቆይች ልጅ ማናት? ዛሬ ወደድክም ጠላህም ማንነቷን ትነግረኛለህ። እባክሽን ትንሽ ጊዜ ስጪ። ቤቴ ልጆቼ አደጋ ላይ ወድቀው እያየሁኝ ለምንድን ነው ጊዜ የምሰጥህ? ቆይች ልጅ ማናት? ምንድን ናት? ምን ከመቼ ጀምሮ ነው አንተ ከኔ ነገር መደበቅ የጀመርከው?
ውሃ ውሃ እስኪ አትጫኙ። ራስ ትረሽ ቁጭ በል። ለምንድን ነው የጠራሽ? ደግሞ ናታ ኬክ ሊጋብዘኝ ነው። የት ነው የሚጋብዝሽ? ኬክ ቤት ነው። ችግር የለውም። ለራስሽ በልተሽ ነይ። እንዳጤት ናት። አሁን የት ነው ያለችው? ዳታን ጋር ናት? ምን እያወሩ ነው? እንጃ። ደግሞ ቀድሜ የመታሽ ጥፊ እስካሁን ድረስ ጉንጬን እያቃጠለኝ። አሁንም ሳልደግምሽ ከዚህ ዞር በይ። እንደውም ተው፣ ኬክ ማምጣልሽ መስሎሻል? እሺ። ኧረ እባክሽ ሰማሁ። ደረጀ ንገረኝ እንጂ ለምንድን ነው ለዚች ልጅ የምትሟገትላት? ለምንድን ነው ከዚህ ቤት የማታስወጣት? እኔ አልተሟገትኩላትም። የወሰደችውን ዕቃ እንድትመልስ አደርጋለሁ እንጂ ለፖሊስ በዚህ ሰዓት አሳልፌ አልሰጣትም። ማን ስለሆነች ነው አሳልፈ ማሰጣት? ማርታ አደራዬ ስለሆነች አላስወጣት። ዘርፋም ከሆነ እኔ ነገሩን ሁሉ አጣራለሁ። ወስዳም ከሆነ ደግሞ የወሰደችውን ዕቃ እንድትመልስ አደርጋለሁ። የምን አደራ እባክህ? ከመንገድ ላይ አሳዝነኝ ነው ምናምን ያመጣኋት አላልከኝም እንዴ? የጓደኛዬ ልጅ ናት። የትኛው ጓደኛ? የማን? የሲሳይ። ታዲያ እኔ የማንንም ዲቃ ላይ ማሳደግ አለብኝ እንዴ? መዋሸት እኮ አይደለም ማርቲ፣ ያው እሱ ሚስጥር ብሎ ስለነገረኝ ነው ለመደበቅ የሞከርኩት እንጂ እውነት እኔ ከአንቺ ለመደበቅ ፈልጌ አይደለም። ቆይ ናታንንስ ይዘነው የለም እንዴ? ምን አለበት ፈጣሪ በሰጠን ጸጋ ጥሩ ነገር ብንሰራ እንጸድቃለን እንጂ አንኮነንም። ማርታ አንቺ ደግሞ ደግ ሴት ነሽ። ሁሉን ነገር የምታደርጊው ለልጆችሽና ለቤትሽ እንደሆነ ደግሞ በጣም እረዳለሁ። ግን እኔ ባልሽን ታውቂኛለሽ። ያልኩትን ነገር በሙሉ አደርጋለሁ። እቺን ልጅ ሰርቃ ከሆነ ለኔ ተው፣ በዚች 2 ቀን ውስጥ አስመልሳታለሁ። ይኸውልሽ ማርታ፣ ማስመለስ ብቻ አይደለም፣ ሰርቃ ከሆነ ቃሌ ነው እጇን ይዤ ለፖሊስ ሰጣታለሁ። ደረጀ እባክህን ቢያንስ እንደ አባትነት ለልጆች አስብ። አስባለሁ። ያው ውሃን ይሳኝ ደግሞ ውሃን ይሳኝ ካልኩኝ ምንም ነገር እንደማድረግ ታውቂያለሽ። ሁሉ ነገር አስተካክለዋለሁ። እቺ ደግሞ ያደራ ልጄ ነች። አይዞሽ፣ አትፍሪ። ለምን አመኝ የተጫወትኩ ነው። የኔ ውድ ወንድም ናታን። ምን አባሽ ነው? እረፊ አልኩሽ አይደል? እንዴ አንቺ አሁን ሲወዱ አታውቅም እንዴ? እሺ እና አንሄድም? የት? ቅድም ኬክ ጋብዝሻለሁ ብለህ ቃል አልገባልኝ? ታዲያ ዳጣ እሺ ካለችሽ እኮ ነው እንሄዳለን ያልኩት። እና አንሄድም? እሺ አለችሽ እንዴ? ለአቢጌል እንዳትነግሪያት እሺ? ናታን ኬክ ጋብዘህ ምናምን እላት። በቃ ልብሴን ቀይሬ ልምጣ። አንቺም ልብስሽን ቀይሬ። እሺ ዳጣንም ጥረት። እሺ
ግን ግብዣው ምንም በተመለከተ ነው? አይ ምንም እንዲሁ ልጋብዛችሁ ብዬ። ዋይ ተመቸሽ? ስጋ ያዘች ድመት ልታጫውትሽ እንደማትችለው ሁሉ ውሃ ኬክ ከያዘች አታናግርሽም። ደግሞ ትናንት አብራኝ ስትጨነቅ አይቻለሁ። አትጨነቅ እባክህ፣ እኔ ብዙ ነገር አሳልፌያለሁ። ተጨንቄስ ምን ረዳሁሽ? እኔ እንዳልወሰድኩ ካመንክ በቃ። እማዬን አትቀይሚያት። ማንም እናት ሊሰማው የሚችለው ይሄ። እኔ አልተቀየምኳትም፣ ልክ ናት። ቤት ውስጥ እቃ ቢጠፋ ያለሁት እንግዳ ነኝ። እንኳን ቤት ውስጥ መንገድ ላይ እንኳን ሰርቀሽ አንተ ብዬ ተቀጥቅጬ አውቃለሁ። ይሄ የዱርዬ ፊትሽ እኮ ነው የሚያስጠረጥርሽ። የሚገዛ ሰው ታውቃለህ እንዴ? ይሄን ጋቢና በነፃ ራሱ የሚገዛኝ ሰው ካገኘሁ ቦሽረዋለሁ። የት ሄደው ነው? እትዬና ጋሼ አሁን ነው የወጡት። ናታን የት ሄዶ ነው? እኔ እንጃ አላወኩም። ክፍሉ ግን የለም። ክፍሉ ውስጥማ ሌላ ይቻለሁ። ያቺ ሌባስ ማንን? ዳጣዬን ነው። አንቺም ከሷ ፍቅር ይዞሽ ነው የምታቆላምጫት? እኔ እንጃ እንግዲህ አላቅም የት እንደሄዱ። ጦጣ ባለቤቱን አስወጣሉ። ከኋላ የመተማ እንዲያታረገኝ። ምን ሆነሻል አቢጌልዬ? ወይ ለምን ለናታን ስልክ አትደውይለትም? አይነሳልኝማ። እዛው መጽሐፍ ቤት እንግዲህ መጽሐፉን እያነበበ ይሆናል። እና ቴክስትም አይመልስም? አይዞሽ እንግዲህ አቢጌልዬ። አባዬ ምን አለሽ? አይ ምንም ወስደሽዋለሁ ነው። አባዬ አስተዋይና የተረጋጋ ሰው ስለሆነ አይጮህብሽ። ግን ከመንገድ ላይ ያነሳሽ እርግጠኛ ነሽ? አዎ ናታን፣ አብረን ከቆየን ብዙ ነገር እናወራለን። እሺ መናገር የማትፈልጊው ነገር ካለ ዝምታሽን አከብራለሁ። አዎ ናታን፣ ግን ቤት ውስጥ በእኔ ምክንያት እንደዛ ግርግር በመፈጠሩ በጣም ነው የደበረኝ። ያጋጥማል። ውሃ እየጨረሽ አሁንዬ ወጫምርልኝ እንዴ? እኔ እኮ ተማሪ ነኝ። ከየት አመጣለሁ? እሺ የኔ ውድ ዳጣዬ፣ የኔ እህት ሰውድሽ እኮ እኔ ሙድድድ ነው የማደርግሽ። ትናንትና እኮ እማዬ ስትቆጣሽ እኮ አሳዝነሽ ነበር። ቤት ውስጥ እኮ እቃ ስለጠፋ ነው። ምን ችግር አለ? እኔ የምልሽ ውሃ የማኝን ጌጣጌጥ አላየሽው? አንቺ ነሽ የዛች ሌባና ቆሻሻ ከተወለደች እንኳን ታጥባ ማታውቅ ልብስ ከኔ ጋር የምትቀላቅዩ? ተቀላቅሎ ነው። ስንት በሽታ እንዳለባት በምን አውቃለሁ? ይቅርታ ግን አቢጌል፣ ቆይ አንቺ መቼ ነው የምትረጋጊው? እሷ ስንት ዞር ትላለች፣
አንቺ ደግሞ አመተሽ ልብሷን ከልብሴ ጋር ታስቀምጫለሽ። አብጌል ላጥብልሽ እኮ አሁን ማሽን ለመክተት ነው እኮ ያወጣሁት። ቆይ ግን ለምንድን ነው ቤት ሁላችሁም እሷን የምትወዷት? ማንን? ያችን ሌባ ነው። አንቺንም እኮ እንወድሻለን። አይመስለኝም። ይኸውልሽ አልብሻት፣ እሺ አልብሻት። አይተሻል እንዴ? አይቻልም። ዋ የት ነው ያየሽው? ኬክ ትጨምርልኛለህ? ይጨመርልሻል። አቢጌል የልጅህት አቢጌል ምን? ከአቢጌል ኪስ ውስጥ የማየን ጌጣጌጥ አይቼዋለሁ። እርግጠኛ ነሽ? አዎና፣ በቃ ኬኩን ጨምርልኝ። ናታን ተወው በቃ። ደግሞ በዚህ ምክንያት ቤት ውስጥ ሌላ ችግር ይፈጠር እንዴ? አባዬ ዝም ስላለሽ የተውሽ መስሎሽ ነው? እንዴ አባዬ እኮ ያንተ አባት አይደለም። ለምንድን ነው አባዬ የምትለው? ይሄ ነገር መጨረሻው ካልታወቀ እዚህ ቤት ላትቆይ ትችያለሽ። ውሃን አምናታለሁ፣ በጭራሽ አትዋሽ። አንተ ግን ትዋሻለህ እንዴ? ቆይ ኬኩ የት አለ? መቼ ነው ያየሽው? እኔ እንጃ አልሰውት። የት ነው ያየሽው? እኔ ሀብሉ ብቻ ነው ያየሁት። ከዛ ከኪሷ ላወጣው ስል በጥፊ መታች። እርግጠኛ ነሽ? አትዋሽም እያልኩሽ። ውሃ ትክክል ናት። የአንቺ እዚህ መቆየት አቢጌልን ያስደስታት አይመስለኝም። ስለዚህ ሆን ብላ ያደረገችው እሷ ናት። እንዴ ቆይ ኬኩስ? አቢጌል ደረጀ እንዴ ፀጉርሽን ተፈትሹ ነው? ምን ማለት ነው? እስቲ ራፊ ውሃ ይመጣውሻል። የልትጅ ነው መጣ እንዴ? ስልካች ቶሎ ነሽ? እሺ እስኪ ታይኝ። የት ነበራችሁ? እናት እንዳትናገሪ ብሎኛል። ምን ነው እንዳትናገሪ ያለሽ? ኬክ እንደጋበዝን ነው። ቆይ ለዳጣና ላንቺ ነው የጋበዝሽ? ግን እንዳትናገሪ ብሎኛል። ለማን እንዳትናገሪ ያለሽ? እኔ እንደውም ደክሞኛል። ነገ እናወራለን። እሺ እቺ ማትረባ ቀበጥ። አንቺ ቆይ ለምንድን ነው ቦታሽን የማታውቅ? ምን አደረኩሽ? ለምንድን ነው የምትከታተይኝ? እኔ አልተከታተልኩሽ። እራስሽ ነሽ እየተከታተልሽኝ ያለሽው። ቆይ ምን አደረኩሽ? ለምንድን ነው ከናታን ጋር የምትሆኚው? ምን ነው ፎንቃ አለብሽ እንዴ? አይመለከትሽም። የኔት ፎንቃ ካለብሽ አያሳስብሽ። አንቺ ነሽ የኔት ቦታሽን ወቂሽ። ኪዲዬን በዚህ አጠርተኝሽ። እኔ ወንዶችን ወንድ እንጂ እንደ ፍቅረኛ አስቤያቸው አላውቅም። ፎንቃ ካለብሽ ግን ተፍተፍ ብዬ ጀነጅንልሻለሁ። አንቺ ትንሽ እኔ አቀቶኝ አንቺ ምጀነጅንልኝ። ማን ታላቅ ማን ታናሽ እንደሆነ እስኪታወቅ ድረስ እንድትመጪኝ ያልፈቀድልሽም። እሺ እንዴ እናንተ ምንድን ነው? ዳጣዬ ጋሼ በያችሁ እኮ ይቆጣችኋል። አይ ሰላም ተያት፣ ትንሽ ነገር ነው። አንቺ
ግቡ። ይቅርታ አባዬ፣ መኝታ ክፍሌ ድረስ አመጣሁ። ምንም ችግር የለም። ትምህርት እንዴት ነው? አሪፍ ነው፣ በጣም ጥሩ ነው። ሰሞኑን ከአባት ጋር አልተደዋወልንም። ደውሎልህ ያውቃል? አዎ ዛሬ ደውሎልኝ ነበር። በጣም ደህና። በጣም ጥሩ። ታዲያ ለምን ፈለከኝ? እማዬ ጌጣጌጦቹ ጠፍቶባታል አይደል? አዎ ናታን፣ ምን የምታውቀው ነገር አለ? ማርታ በዚህ ጉዳይ በጣም ከፍቷታል። በዛ ላይ እች ልጅ ነች የወሰደችው እያለች በጣም እየተጨቃጨቀች ነው ያለችው። አይ እኔ ግን አይመስለኝም። ምን የምታውቀው ነገር አለ? በእርግጥ ውሃ ለምስክርነት የማትበቃ ቢሆንም በአቢጌል ኪስ ውስጥ ጌጣጌጦቹን አይቻቸዋለሁ ብለኛለች። ምን? ያው አንተ ነገሮችን በጥንቃቄ ስለምትይዝ ችግር ሳይፈጠር እውነቱም እንዲወጣ ምናልባት አቢጌል ለምን ብላኝ ታደርጋለች? ለክፋት ታደርገዋለች ብዬ ግን አላስብም። አቢጌል ዳጣዬ ምን ሆነሽ ነው እዚህ ጋር ቁጭ ያልሽው? አይ ምን እኔ እኮ ሳይሽ ዝም ብለሽ ታሳዝኝኛለሽ። ፊቴ ነው ብዙ ሰው ነው እንደዛ የሚለኝ። ፊትሽ እንኳን የዱርዬ ነው ብለሽ ነው? ከኤቢ ጋር ግን በምን ተጣልታችሁ ነው? ኧረ ተያት፣ ዝም ብላ ነው። በቀላል ነገር እኮ ነው ያኮረፈችው። ይኸውልሽ እሷ ነጭናጫ ብትሆንም በጣም የሚያበሳጫት የናታን ጉዳይ ነው። ኧረ እኔ ምንም አላደረኩም። ከደበራት ደግሞ ከናታን እርቃለሁ፣ ችግር የለውም። እንደዛ ነው የሚሻልሽ። በጣም እልኸኛ ናት። ሰላሜ እስኪ ፀጉሬ ነካኪ። ለምን? በቃ ደስ ስለሚለኝ። እናትሽ ፀጉርሽን አትደብስሽም ነበር እንዴ? ምን ነው ዝም አልሽ? አቢጌል ወይ ዳድ ዳዳ ግቢና በሩን ዝጊ። ግቢና በሩን ዝጊው አልኩሽ። ቦርሳውን ክፈችው። ለምን አባዬ? ነገርኩሽ እኮ አባትሽ ነኝ። አድርግ የምልሽን ነገር ታደርጊያለሽ። ቦርሳውን ክፈችው እኮ። ለምንድን ነው የምከፍተው አባዬ? ክፈችው አልኩሽ። አንቺ ክፈችው አልኩሽ እኮ። ምን ታይኛለሽ? ክፈችው።